ካራክተራይዜሽን እንደ ፐርሶና ነው። ፐርሶና ደግሞ እንደ ማስክ ልትወስዱ ትችላላችሁ። በማህበረሰብ ውስጥ ተቀባይነትን ለማግኘትና ወይም ለመመሳሰል ስንል ባናምንበትም የምንጠቀማቸው መልኮቻችን ናቸው። ለምሳሌ እንደ ቤተክርስቲያን፣ ጭፈራ ቤት፣ ከቤተሰቦቻችን ወይም ከፍቅረኞቻችን ጋር በምንሆንበት ጊዜ እንደየሁኔታው የተለያየ አይነት ማንነት አለን አይደል? ፐርሶናል ማለት ያ ነው። ስለዚህ ገጸ ባህሪያትን ለመውረስ የምንጠቀምበት እንደ ኮስቲዩም እንደምንሰራው ሜካፕ ኢንተርናልና ኤክስተርናል እያልን የምንለማመዳቸው ፐርሰናሊቲዎች የፐርሶናው አካል ናቸው። ሁሉም ሰው በየዕለት ከዕለት ህይወቱ እንደየሁኔታው የተለያዩ ፐርሰናሎችን ይጠቀማል ማለት ነው። ሶ ቴክኒካሊ ኤቭሪዋን ኢዝ አን አክተር፣ ሁሉም ሰው ተዋናይ ነው ማለት ነው። እንደየሁኔታው የተለያየ ማንነት እናሳያለን አይደል? ፐርሶናል ማለት ያ ነው። ስለዚህ ገጸ ባህሪያትን ለመውረስ የምንጠቀምበት እንደ ኮስቲዩም እንደምንሰራው ሜካፕ የኔ ውዶች እንኳን ደህና መጣችሁ። ቴንክ ዩ ሶ ማች። ዝም ብላችሁ እኮ ነው የተቸገራችሁት። ደግሞ እንዴት ነው ያማረብሽ። ቴንክ ዩ ሶ ማች። አባቴ ነው ተዋወቁት። ተቆላ መስከረም እንኳን ደስ አለህ። እንኳን ደስ አለህ ማለት ነው። ገና ጎረምሳ ነው። ግቡ ለተጫወቱ በል
የቤታችን ቦስ ይችላችሁ ተዋወቋት ሲስተር ናት ብሌን ይባላል የግቢ ጓደኞቼ ናቸው ኦኬ እሺ እና የሚጠጣ ምን ላምጣላችሁ ቢራ ይፈልጋችሁት አለ አይ ውሃ ይሻለናል አንቺስ እሺ ተጫወቱ እሺ ምን ማክመፈስተ አዎ በጣም ብዙ ሰው ነው የሚለን እኔ እህቴ ናት ስለላ እየቀለድኩ ነው ይመስላችሁ እንዴ በዛ ላይ እንዴት እንደምቸክል 24 ሰዓትኩም ተጠናው እኔ በሷ ምክንያት ሁሌ እንድትሰደብኩ ወይ ብሌን ስማ Welcome ልደት ለሜላት birthday to you Happy birthday to you Happy birthday Happy birthday Happy birthday to you መንግስት በገበያ ላይ የተመሰረተ የውጭ ምንዛሪ ተመን ስርዓት ተግባራዊ ሊያደርግ እንደሆነ አስታወቀ። ውሳኔው በመንግስት ቁጥጥር ስር ሲከናወን የቆየውን የውጭ ምንዛሪ ግብይት በገበያው አማካይነት እንዲበየን የሚያደርግ ነው። ውሳኔው ተግባራዊ ሲሆን ብር፣ ዶላርና ፓውንድን ከመሳሰሉ ዋና ዋና የመገበያያ ገንዘቦች የምንዛሪ ተመን ከፍተኛ ለውጥ እንደሚያመጣ ይጠበቃል። በተለምዶ ጥቁር ገበያ እየተባለ በሚጠራው ትይዩ ገበያ በአንጻሩ የምንዛሪ ተመን ከእጥፍ በላይ ልዩነት ሊያሳይ እንደሚችልና ይህም የሀገሪቱ ኢኮኖሚ ሊሸከመው የማይችል ከፍተኛ የኑሮ ጫና ሊያስከትል እንደሚችል የዘርፉ ባለሙያዎች ስጋታቸውን ቢገልጹም የኢትዮጵያ ብሔራዊ ባንክ ይህንን የፖሊሲ ማሻሻያ ትግበራ እንደጀመረ በይፋ አሳውቋል። ይሄ ነገር ገብቷል። ለዛሬ የነበረን የቢዝነስ ዘገባ ያው ዶላር ሊጨምር ነው። እሱማ ገባኝ። ስራችን ላይ ምን ችግር ሊያስከትልብን ይችላል ነው ያልኩ እንጂ አከራካሪ ነው። አንዳንዱ ምንዛሬ ስለምናገኝ በጣም ጥሩ ነው ይላል። አንዳንዱ ደግሞ ኑሮ ውድነት ላይ ሊፈጠር የሚችለው ጫና አሳስቦት እንደ መርዶ ነው የቆጠረው። እና አንተ ምን ትላለህ? የባንክ ባለሙያ አይደለ? በአጠቃላይ በእንደዚህ አይነት ወቅት ጥሬ ገንዘብ ከመያዝ ይልቅ ንብረት ላይ መዋል ነው የሚመከረው። ምክንያቱም የብሩ ዋጋ በየጊዜው እየቀነሰ ስለሚሄድ። ይገርም መረጃው ስለነበረኝ እነግርሃለሁ ብዬ እያሰብኩ ነው ዜናው ቀድሞ የወጣው። ምን መሰለህ? በተቻለ አቅም ተበዳሪዎች ብድራቸው እንዳይከፍሉ በማድረግ ለብድር ማስያዣ ያስከውን ንብረት መውረስ ይኖርባል። ጥሩ ሀሳብ ይመስላል። ተበዳሪዎች ከሚከፍሉ ብድር ይልቅ በመያዣ ያስካቸውን ንብረቶች ብትወርስ የተሻለ ትርፋማ ትሆናለህ። ስለዚህ ይህንን እድል ተጠቅመን ውላቸውን በማሻሻል እዳቸውን ከፍ ልናደርግ እንችላለን። ከሁሉ በላይ ግን ብርሃኔን ውል ለማስፈረም ከዚህ የተሻለ አጋጣሚ የሚገኝ አይመስለኝም። ታዲያ አንተ ምንድነው የምትል? በዛ ላይ ልጅቷ የአባቴን ዕዳ እኔ እከፍላለሁ እያለች ነው አሉ። ማናት እሷ? መስከረም የሙሴ ታናሽ እዚህ እኛ ጋር እየመጣች አስጠናት የነበረው። እቺ ዩኒቨርሲቲ የገባችው? አዎ የውጭ ድርጅት ስራ ጀምራ በዶላር ነው የሚከፈላት አሉ። ቆይ እቺ አንድ ፌሪሚቴት የሆነች ልጅ ትምህርቷን ሳትጨርስ እንዴት ነው አሁን ስራ የምትቀጠረው? እንጃ ብቻ ጎበዝ ተማሪ ስለሆነች እንዲሁን የቀጠራት ነው የተባለው። እንደሰማሁት ከሆነ የቀጠራት የኒጆ የሚከፍላት በዶላር ነው። እንደምታውቀው ዶላር ደግሞ ወደኛ ሀገር ሲመነዘር ብሩ ብዙ ነው የሚሆነው። ስለዚህ ሳይቀድሙን መቅደም አለብን። ውሉን በማሻሻል በአጭር ጊዜ ውስጥ እዳውን ከፍላ እንድትጨርስ፣ ካልጨረሰች ግን ቤቱን እንድትወረስ የሚያስገድድ ውል እናስፈርማታለን። ምለው ገብቶ ከሆነ
እዳዋን ከፍላ ካልጨረሰች እስከዛ ጊዜ ድረስ የከፈለችውን ብር በተጨማሪ ቤቱን በህጋዊ መንገድ በእጃችን አስገባን ማለት ነው። አንድ የሳትከው ነገር አለ። በወቅቱ ለባልየው ብሩን ሳበድር ምንም የተፈራረምነው ውል አልነበረም። ካርታውን አምጥቶ ሰጠኝ እንጂ እሱም አላሳፈረኝም። ታታሪ ሰራተኛ ስለነበር ከስር ከስሩ ገንዘቡን ይከፍለኝ ነበር። ምን ያደርጋል፣ ሞት ቀደመው። ያው እኔ አባቱ ውሃ በላኝ። አውቃለሁ ጋሽ። ይሄን እንዴት አወቅ? አይ ዘንግተው ነው እንጂ እኮ ሰውየው የሞተ ጊዜ አጫውተኝ ነበር። እና ይሄን ነገር ካንተ ሌላ የሚያውቅ ሰው አለ? አረ ከኛ ውጪ ማን ያውቃል? ለዛ እኮ ነው ውላቸውን የምናራዝምና ፋታ የምንሰጥ አስመስለን ውላችንን በእጃችን እናስገባ ነበር። ሴትዮዋን አታውቃትም? እንዴት አይነች ምስጥ መሰለች። ብታንቃት አትፈርምም። ለሱ ሀሳብ አይግባ። አንተ ከተስማማ እሷን ያናግራታለሁ። አስፈላጊ ከሆነም ለመስከረም ደውዬ አሳምናታለሁ። እንዴ ግዴታቸው እኮ ነው። ጥያችሁ ጠፋል። ችግር የለም ቆንጆ። እንዴት ነበር ወደዳችሁት? በጣም መስኪስ አንቺ እኛው ቁጭ አብረሽ ከማጋን ትጀነጀኝ። I know. ማነው ቆይ እንደዚህ ድንብሽ ነው የጠፋው? አትነገሪ ሜላት አምጩ አትጀጃ አምጩ ሜላት አምጩ እንዴ ኖሽ ምስኪን አቤት ተናደሩ ሄዳል። እሺ እኔም አብሬሽ እሄዳለሁ። ዋስቆይ ነው እንዴ? ምን ሆናችሁ ነው? መስኪ ምን ሆነሻል? እቤት ችግር አለ? ደህና ነኝ የሚሉኝ ሚድ ስላለብኝ ነው። እሺ እንኳን ታለሽ ነው ቆንጆ። ቆይ እኔ ማላውቀው የተፈጠረልስ ነገር አለ? አይ አብራት ልሄድና ትንሽ ላረጋጋት። ሰሞኑን እነግርሻለሁ። አይ አረ መጣሁ። ቆይ እንዴ ቆይ ደስ ይላል። አባቻው በላቸው ሊሄዱ ነው። ምን ነው አትጫወቱም እንዴ? አይ እንሂድ፣ ይመሽብናል። እዚያ ታዲያ ወይስ ምን ችግር አለ? ቤቱ ሰፊ ነው እንዴ? ወዴት ነው? ውስኪ እየጨመርኩኝ እኮ ነው። ምን ነው አንቺ ደግሞ ለዩኒቨርሲቲ ተማሪዎች ውስኪ? ዩኒቨርሲቲ ከገቡ በኋላ እኮ ልጅነት የለም። ውጭ ስትገናኙ ግራ እንዳትጋቡ እዚሁ ብትቀምሱት ይሻላል። ባይሆን እራት በልታችሁ ትሄዳላችሁ። አዎ። አይ ግቢ ሳይዘጋብን እንሂድ። በዛ ላይ ደግሞ ነገ ፈተና አለን፣ ማንበብ አለብን። በቃ አባት አስጨንቃቸው ይሄዱ። ለማንኛውም ሾፌሩን ጥሪና ሸኛቸው። ኖ ታክሲ ጠርቻለሁ። ደህና ደሩ። እሺ፣ እግዚአብሔር ያክብርልን ስለመጣችሁ። አለመሆን፣ በመሆንና ባለመሆን፣ በማድረግና ባለማድረግ በሁለት አዛዦች ስር መውደቅ ነው ሰው የመሆን ትልቅ ሕግ። ሊኖሩት በማይፈቅዱት ሕግ፣ ሊፈጽሙት በማይሹት ስህተት በጣምራ ግጭቶች መሃል መቆም ነው ሰው የመሆን ሰውነት። ይሄ ሁሉ ፍጡር በፍጥረት መድረክ ላይ የሚርመሰመሰው ለአንዲት ቅጽበት እንኳን ሰው ሆኖ አያውቅም። ሰው ሊሆን ጥንት ነው።
ሰው እስኪሆን ድረስ አንዳንድ ጊዜ አምላክ አንዳንድ ሴጣን ኪም በደንብ አለ ገና። ቆንጂት በሰላም ነው? ምን ነው ቆየሽ? አዎ ቆያለሁ። ኪም ሰማሽኝ? ኪም አዎ ልሂድ ብዬ እኮ ነው። ኪም ብቆይ ደስ ይለኝ ነበር፣ ግን ትንሽ ስራ አለች እና እንሰነባበትም። እሺ ቻው፣ ሰላም ዋል። ኪም ወጥተሽ አትሰናበችኝም? ስላጨረስኩ እኮ ነው። በይ እሺ፣ ቴክ ዩር ታይም። ደግማ የምንገናኝ ደስ ይለኝ ነበር። ሰማሽኝ ኪም? ወጥቼ ስላልተሰናበትኩ ይቅርታ። በይ እሺ፣ እንግዲህ መጥቼ ልሰናበትሽ። ኧረ እየታጠብኩ ነው። እኔማ ስለወደድኩሽ አቅፌ ሰናበትሽ ነበር። ለሁሉም ስልኬን ጠረጴዛ ላይ አስቀምጬልሻለሁ። እሺ እደውላለሁ። ሄሎ ሄሎ፣ የኔ ቆንጆ እንዴት ነሽ? አለሁልሽ። ልዬ እንዴት ነሽ? አለሁልሽ። ወጣሽ? ኧረ ምን እወጣለሁ በእናትሽ። እንዴ ሰውዬሽ አሁንም አለ እንዴ? አሁን ገና በግድ ወጣ። ይጋተተዋል አይገልጽም። ልሞት ነው አለሽ? ምን ልሞት ነው ብቻ አብሬሽ ሻወር ቤት ካልገባ ምናምን ያላየውን አሳይተሽው ነዋ። ስልኩን ትቶልኝ ሄደ። ሌላ ጊዜ በግላችን እንገናኛለን ምናምን አለ። እንዳታስቢው፣ በራሳችን እንገናኛለን ምናምን የሚባል ነገር የለም። ሁሉም ነገር በካምፓስ በኩል ነው ማለፍ ያለበት። ኧረ እኔ ላገኘው አይደለም እንዲሁ ነገሩን ነው እንጂ። አይ ገብቶኛል የኔ ቆንጆ። እኔም ታደርጊዋለሽ ብዬ አስቤ አይደለም። በነገራችን ላይ ከዚህ በኋላ ምንም አይነት የገንዘብ ችግር አይገጥምሽም። እሺ? ደግሞ አስታውሽኝ፣ ሰሞኑን ፓስፖርት እናወጣለን። ምናልባት አንዳንድ ከስተመሮች ከሀገር ውጭ ለመውጣት ምናምን ሊጠይቁሽ ይችላሉ።
ደሞ ሳልነግርሽ አንድ አሪፍ ክለብ ግብዣ ተጠርተናል። ቶሎ እኔና ጸጉር ቤት ምናምን እንሄዳለን። ኧረ እባክሽ የት ነው? እኔ ማቆቦታ እሱን ስመጪ እናወራለን። ግን አታውቂውም፣ አዲስ ነው። እሺ ግን መጀመሪያ አሳይመንት ስለማስረክብ ወደ ግቢ መሄድ አለብኝ። ስንት ሰዓት ነው ግብዣው? አይ ማታ ነው። በቃ እሺ በቃ አፍጥኛ። ቻይኔ ቆንጆ። እሺ ሉዬ ባይ ባይ። መስኪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? በጣም ደህና፣ ካንቺ ናፍቆት በስተቀር። ጠፋ አይደለ? ትንሽ ስራ ቢዚ አድርጎኝ እኮ። እኔማ በማያገባኝ ጉዳይ ካጎቴ ጋር አነካክታኝ የት ጠፋች እያልኩ ነበር። እንዴ እንዴት እጠፋለሁ? ቃሌን የምጠብቅ ልጅ መሆኔን ረስተሃል ማለት ነው። አይ ስቀልድ ነው እባክሽ። ያ አጎቴን ታውቂው የለ? በገባው በወጣው ቁጥር እንዴት ሆነ እያለች ጠይቀኝ አፍሬ ነው። አይ እክሳለሁ። በጣም ጥሩ። እኔም ትክሽኛለሽ ብዬ ነው እየተጋደልኩ ያለሁት። ትመጫለሽ ወይ እመጣለሁ ወይ ትመጫለሽ? እንዴት ነው ግን ጠበስሽ እንዴ? አዲስ አበባ እኮ ሄሎ መስኪ፣ ሄሎ አለሽ? አለሁ። እኔ የምልህ ጉዳዩ እንዴት ሆነልህ? ያው እንደምታውቂው አጎቴ በጣም ተጠራጣሪ ሰው ነው። ግን እንደምንም ባንቺ ሀሳብ እንዲስማማ አድርጌያለሁ። የምር? አዎ። ግን አንቺ በየሳምንቱ ምን ያህል መክፈል ትችላለሽ? ይሄ ፕሮጀክት እስካለ ድረስ በየሳምንቱ እስከ 10 ድረስ መክፈል እችላለሁ። የእውነት 10,000? እንደዛ ማድረግ ከቻልሽማ በጣም ጥሩ ነው። ሌላው ያስጠነቀቀኝ ነገር በተወሰነ ጊዜ ገደብ ውስጥ ከፍለሽ ለመጨረስ መስማማት እንዳለብሽ ነው። እንደነገርኩ ነው። ይሄ ፕሮጀክት እስካለ ድረስ በየሳምንቱ ያልኩህን ድረስ መክፈል እችላለሁ። ኖ መስኪ፣ አጎቴን ስራ ላይ እስካለች ድረስ ብዬ ላስረዳው አልችልም። በሁሉ የሚታሰር ነገር ስለሆነ ቁርጥ ያለ ነገር መሆን አለበት። እና ምን ይሻላል? የቢዝነስ ሰው እኮ ነው፣ የሆነ መተማመኛ ይፈልጋል። ምን አይነት መተማመኛ? ሳታቆራርጪ በየሳምንቱ 10,000 ብር መክፈል ከቻልሽ 46 ሳምንት ውስጥ ከፍለሽ መጨረስ ትቻለሽ ማለት ነው። ኦልሞስት 1 አመት ማለት ነው እኮ። ስለዚህ በተነጋገርነው መሰረት የተወሰነ ፐርሰንት ወለድ ጨምሬ ውል አዘጋጃለሁ። ለማዘር ደውይና ንገሪያት እንድትፈርምልኝ። የምን ወለድ? እንጂ መስኪ እንዳልተማረ ሰው አትሁኝ እንጂ። እንዴ እዳውን ሙሉ ለሙሉ ለመክፈል እየተስማማ ነው አይደለ? ለምንድነው እንደገና ወለድም ከፍለው? አትጩይብኝ እንጂ እያገዝኩሽ እኮ ነው መስኪ። አሁን ባለበት ሁኔታ እኮ ቤቱን አጎቴ መውረስ ይችላል። ነገር ግን ተጨማሪ 1 አመት እየተሰጣችሁ ነው። ስለዚህ እንደ ማንኛውም ገንዘቡ ሊወልድለት ይገባል። እሺ ስንት ነው የሚሆነው ወለዱ? ያው በሀገር ዋጋ ነው። ለእናንተ ሲባል አዲስ ዋጋ ያወጣል እኮ። ስንት ነው? 30% ነው። ይሄማ በጣም ብዙ ነው። እናቴ ራሱ እሺ አትለኝም። መስኪ ስሙ አይዙር እንጂ እኮ
ቤቱ ያጎቴ ሆኗል። አጎቴን ደግሞ ታውቂዋለሽ፣ መውሰድ ከፈለገ ማንም አያስቆመው። ስንት ሰው ያስለቀሰ ሰው። ይህንንም እኔ ስላግባባሁት ነው የተስማማው። እሱን እኮ አውቃለሁ። ግን ምን? ለአንድ ኢንቨስተር እኮ 1 አመት በጣም ብዙ ነው። አስበሽዋል? 1 አመት ቢሰራበት ብሩ ምን ያህል ሊያተርፍበት እንደሚችል። ይገባኛል እኮ ናቲ። ትንሽ የከበደኝ እናቴን እንዴት እንደማስረዳት ነው። በዛ ላይ ገንዘቡ በጣም ብዙ ነው። አንቺ ካመንሽበት አይከብድም። እውነቱን ለመናገር ሌላ አማራጭ ያላት አይመስለኝም። እኔ እንግዲህ ማድረግ የምችለው ይሄንን ነው። ምናልባት የተሻለ አማራጭ አለኝ የምትይ ከሆነ ተረጋግተሽ አስቢና ንገሪኝ፣ እነግረዋለሁ። እሺ ተስማምቻለሁ። ንገረው። እሺ በቃ